የሆነ ስህተት ይሰራብኛል ብላ ስላሰበች ነገሩን ለራሷና ለራሷ ብቻ አድርጋው ሽማግሌውን አሳግተዋለች ማለት ነው። ዳኒ እንግዲህ ቲና ጀርባ የሆነ ነገር እንዳለ ቢጠረጥርም እሷ ግን በፍጹም ምንም አይነት ጥርጣሬ እያሳየች ስላልሆነ ትሁትም እየጠረጠረቻት አይደለም፣ ካሌብ ብቻ ነው። ካሌብ ግን በፍጹም እንደማያምናት እየተናገረ ነው ያለው። ዳኒም ከጀርባዋ የሆነ ነገር አለ ብሎ ቢያስብም ደጋግሞ ሲጠይቃት ግን በፍጹም ስላለችው ወደ ማመን ደረጃ እየሄደ ነበረ ያለው ማለት ነው። ትሁትም ዳኒን ብትጠይቀውም ዳኒ እመኚኝ እኔ ምንም እጄ የለበትም የዚህን ያህል ጨካኝ ስራና ወይም ደግሞ የዚህን ያህል አባዬ እንዲጎዳ አልፈልግም ስላላት ትሁትም ዳኒን እውነትም ምንም እንደማያውቅ አምነዋለች ማለት ነው። እንዳመነችውም ለካሌብ ስትነግረው ካሌብ ግን ምን እየተካሄደ ነው ያለው እንዴት እነሱ ልታሚ ትችያለሽ ቢላትም እሷ ግን በብልጠት መጠቀም አለብን፣ ዳኒን እንደ መጠቀሚያ መጠቀም አለብን፣ ምንም ቢሆን ዛሬ ብደብቀው ነገር ዳኒ የሆነ ነገር ማወቁ አይቀርም ብላ ካሌብን ካሳመነችው በኋላ ዳኒን አናግረዋለች ማለት ነው። ዳኒም ስለ ነገሩ በእውነትም ምንም አያውቅም፣ ግን ያው ነገሩን ለማወጣጣትና በሆነ መንገድ ነገሩን ካወቀ እንደሚነግራቸውና ከነሱ ጎን እንደሚሆን ለትሁት ነግሯት ትሁትም አምናዋለች ማለት ነው። በሌላ በኩል የካሌብ አባት እንግዲህ ማን እንደዚህ ሊያደርግ እንደሚችል ማንም ሳይነግረው ከአጋቹ ሰውዬ ጋር ግልጽ በግልጽ ገና ሲያየው የኔ ጥላቴን ስለማቀው ብዙ ርቀትን ባትነግረኝ ማን እንደዚህ ሊያደርግ እንደሚችል አቃለውኝ ብሎ ያው ሰውየውም ሲጠይቀው ቲና ልትሆን ትችላለች ማለት ሳይሆን ቲና ነች ብሎ ቅጩን ስለነገረው ሰውየውም በጣም ተገርሟል ማለት ነው። እንግዲህ ሰውየውንም ከሰውየው ጋርም ለመደራደር ጥረት እያደረገ ነው ያለው። እንግዲህ ቲና ትንሽዬ ስህተት ከሰራች ሽማግሌው እንግዲህ ብልጥ ከሆነ ማለትም የካሌብ አባት ብልጥ ከሆነ እሷ ከመከፍለው እጥፍ ድርብ አድርጎ ከፍሎ ራሱን ማስመለጥና ወይም ራሱን ማዳን ይችላል። ምክንያቱም ቲና ያን ያህል በቂ ብር የላትም፣ ትንሽ ብር ነው ያላት። እንደገና ደግሞ ሰው የካሌብ አባት ደግሞ ለልጁ ድርድር የምፈልገውን ብር እኔ ለሷ ትግደለኝ እንጂ ምንም ነገር ታደርገኝ እንጂ ለሷ ስለማልሰጣት እኔ እናንተ እንስማማ እያለው ነው ያለው ማለት ነው። ያው ልጁም ስራዬና ሙያዬ የምሰራው ስራ ለምሰራው ስራ ታማኝ ነኝ ይበል እንጂ ቲና ጋር ትንሽዬ ስህተት ከተፈጠረ የካሌብ አባት ራሱን በራሱ ማዳን ይችላል ማለት ነው፣ የትም ርቀትም ሳይኬድ። ምክንያቱም አሁን ቲና ካሌብ አባትንም ልታገኝ መታለች። መታም አግኝታ እየተጨማለቀችበት ነበረ። ያገተው ልጅ ደግሞ የቲና አኳኳን አልተመቸውም ማለት ነው። ምክንያቱም ብርም ትጨምሪያለሽ እያላት ነው። እሷ ደግሞ የከፈልኩህ በቂ ነው፣ የከፈልኩህ እስከምትገልልኝ ድረስ ነው፣ ልትገልልኝም ትችላለህ ብትለው እሱ ግን በጣም ቀልደኛ ነሽ እያላት ነው ያለችው ማለት ነው። ስለዚህ በዚህ መሀል ቲና ስህተት ከሰራች ሽማግሌው ደግሞ በጣም ብልጥ ከሆነና ባሪፍ ብር መደራደር ከቻለ ከሰዎቹ ጋር ተደራድሮ በቂ ብር ይሰጣቸዋል። ምክንያቱም እሱ ሀብታም ነው፣ ቲና ገና ብር የሚባል የላትም። ይሄንን የሚያሳገተችው ከካሌብ በወሰደችው ብር ስለሆነ አሪፍ ብር ቢጠራላቸው ሰዎቹ ሊቀየሩ ይችላሉ። ስለዚህ የካሌብ አባትም ራሱን ማዳን ይችላል ማለት ነው። ወደ ካሌብ ስንመጣ ካሌብ አሁን ላይ ምንም ማድረግ ባይችልም ሁሉም ነገር ግራ ቢገባውም ግን ከቲና ውጪ እና ከዳኒ ውጪ ይህንን ነገር ማንም እንደማያደርገው እርግጠኛ ነው። ግን ትንሽ ምንም ፍንጭ አላገኘም። ፖሊስ ጣቢያም አልሄድም። 24 ሰዓት ይሙላው ብሎ ቢጠብቅም ቲና ከቲና ጀርባ የሆነ ነገር ይኖራል ብሎ እየጠረጠረ ብቻ ሳይሆን እርግጠኛም ነው ቲና እንደምታደርገው እርግጠኛ ነው። ምክንያቱም ቲና አሁን ላይ ታስመስል እንጂ ከቲና ውጪና ከዳኒ ውጪ ማንም ይሄንን ሊያደርግ አይችልም ብሎ እርግጠኛ ነው ካሌብ ማለት። ዳኒ ግን ስለ ነገሩ ምንም ስለማያውቅ ለካሌብ ሊያስረዳው ቢሞክሉም ምክንያቱም እነሱ ሁለቱ አንድ ናቸው፣ ያው ናቸው። ሁለቱም መጥፎ ሰዎች ናቸው፣ በቀለኞች ናቸው። ምክንያቱም የሚፈልጉት ጥቅም ነው። ስለዚህ አባዬን ከመጉዳት አይቆጠቡም። ስለዚህ አንድ ነገርም ሲያደርጉ አብረው ነው የሚያደርጉት። ቲና በተአምር ትደብቀዋለች ብሎ አያስብም። ምክንያቱም ያው ፍቅረኛው ነች። ሁሉንም ነገር ስለሚያውቅ ተባብረው ነው የሚያደርጉት፣ ታጋግዘው ነው የሚያደርጉት። ስለዚህ ከሁለቱ ውጪ ማንም አያደርግም ብሎ ደምድሟል። ለትሁቴም ከነሱ ውጪ ማንም አያደርግም ቢላትም እሷ ግን ዳኒ በቁም ነገርና ማለትም በታማኝነት ስለነገራት ዳኒን አምነዋለች ምንም እንደማያቅ። ግን ለካሌብ ስትነግረው ልታምኛቸው አይገባም ብሏታል ትሁትን። ካሌብ ግን ቲና ጋር የሆነ ችግር እንዳለ እርግጠኛ ነው ማለት ነው። እንደውም ይባስ ብሎ በቃ ክላስ ውስጥ መታ ምን ማድረግ አለብን ተጋግዘን የሆነ ነገር እናድርግ ብላ ስትለው አባዬ ካስቀመጠው ንብረትና ሀብት አንዱ ሽጉጡ ነው። ስለዚህ ብትወጪልኝ ይሻላል፣ ሽንስተት ከምሰራ ከፊቴ ገለል በይልኝ ማለትም ይሄ ማለት በተዘዋዋሪ ልገልሽ እችላለሁኝ፣ ላንቺ ምንም ምህራሄ የለኝም፣ ስለዚህ ከክላስ ውጭልኝ ብሎ አስፈራርቷታል ማለት ነው
ካሌብ። ትሁትም እንግዲህ በብልጠት ያው ዳኒን ተጠቅመው የሆነ ነገር ማድረግ እንዳለባቸው ገብቷታል። ምክንያቱም የቲና መረጋጋትና ምንም እንዳልተፈጠረ መሆን ሁሉንም እንዳይጠረጥሯት አድርጓቸዋል። ካሌብ ብቻ ነው እንጂ ያላመናት። ዳኒም ምንም ፍጹም መረጋጋቷ ብዙም ደስ አላለውም። ግን ደግሞ ደጋግሞ ሲጠይቃት ምንም አላቅም ስላለችው ወደ ማመኑ ደረጃ ሄዷል ማለት ነው። ትሁት ግን የቲና መረጋጋት በቃ ስታስብ ቤት ውስጥ ምንም ነገር ተኝታ ነው የምትውለው፣ እንደታመመ ነው። ያው ካሌብ ከዚህ በፊት ስላነቃት በሱ ሰበብ አሞኛል እያለች እሷ ለሊት እየወጣች ስራዋን ትስራ እንጂ እነሱ ሲተኙ እነሱ ሳያዩት ማታ እየወጣች ስራዋን ትስራ እንጂ ትሁት እስካሁን ምንም አይነት ጥርጣሬ ስላላየችባት ልታደርግ ትችላለች ብላ ያው እርግጠኛ ነች ከማድረግ ወደ ኋላ እንደማትልና ሽማግሌውን ለመጉዳት ምንም እንደማትሳሳ እርግጠኛ ነች። ግን ታማለች፣ ተኝታለች። ምንም ነገር ጥርጣሬ የሚባል ነገር የለባትም፣ ፍርሃት የለባትም። ለፖሊስ ራሱ እንጠራለን፣ ፖሊስ ጣቢያ እንሄዳለን ሲሉ ምንም አይነት የፍርሃት ስሜት እያሳየች አይደለም። ትሁትም የሆነ ነገር ስትላት በጸባይና በቁም በቃ እንደ ጨዋ ነው እያወራቻት ያለችው። ይሄ ነገር ራሱ ከጀርባው የሆነ ነገር አለ ብለው እየጠረጠሩ ነው፣ ግን እርግጠኛ መሆን አልቻሉም ማለት ነው። እንግዲህ ቲና ከዚህ በኋላ ስህተት ካልሰራች አሁን ከበፊቱ ከምታደርገው ነገሮችን በችኮላ ከምታደርጋቸው ነገሮች ቁጭ ብላ በስነ ስርዓት አስባባትና ተረጋግታ ሁሉንም ነገር እያሰበች ነው እያደረገች ያለችው ማለት ነው። አሁን ቲና ስህተት ትሰራለች ወይ ደግሞ በልቅ ችግር ይፈጠርባታል ብለን ካሰብን ከተደራደራቻቸው ሰዎች ጋር እነሱ አሁን ጭማሪ ብር ይፈልጋሉ። እየነገራን ነው ብር ትጨምሪያለሽ ሲላት እንደውም እንዴ ከፍዬ ያለው በቂ ነው የከፈልኩ ስትለው ቀልዶባታል ማለት ነው። እንግዲህ አሁን ሰውየው ያገቱ ሰዎች እዚህ ጋር ሽማግሌው እያቀረበላቸው ነው። ሌላ አማራጭ እያቀረበለት ነው። የፈለገውን ብር ቢጠራ ሽማግሌው ይከፍለዋል፣ ይሰጠዋል። ቲና ደግሞ ከዚህ በላይ የምትከፍል አይደለችም። እስከ መግደል ድረስ ነው የከፈለችው። 400 ሺህ ብር ከፍላለች። ስለዚህ ሌላ ተጨማሪ ብር ስለሌላት ከአጋቶቹ ጋር ግብ ካልፈጠረች በስተቀርና ከአጋቶቹ ጋር ሰጣ ገባ ውስጥ ካልገባች በስተቀር እንግዲህ በቀላል ሽማግሌውን ለማግኘት እነ ካሌብ በጣም ይከብዳቸዋል ማለት ነው። ምክንያቱም ምንም ነገር ፍንጭ የለም፣ ፍንጭ የሚባል ነገር የላቸውም ማለት ነው። ስለዚህ ካሌብን በጨዋ ደንብ ልታናገረው ስትሞክር እሱ ግን ሽጉጥ እንዳለና በሽጉጥ ሊገላት እንደሚችልና የአባትየው ንብረት ትልቁ ነገር ሽጉጥ እንደሆነ ሲያስፈራራት በጣም ተናዳለች። ስለዚህ ከፈለክ ነገ ጠዋት ሁላ ልፈታ እችላለሁኝ ብላ እንግዲህ አሁን እዚህ ውጥረት ውስጥ እንደሆነ ስላወቀችና አሁን ደግሞ ስለዚህ ነገር እንደማያስብ እርግጠኛ ስለሆነች፣ ምክንያቱም የአባቱን ነገር ነው መፍታት የሚፈልገው፣ አባቱን ነው እንጂ የሚፈልገው ከሷ ጋር ፍቺ ምናምን እያለ ጊዜ እንደማያጠፋ ስለገባት ከፈለክ ነገ ጠዋት መፈራረም እንችላለን፣ ግን ስለ አባዬ ጉዳይ ተመካክረንና ተጋግዘን አንድ ነገር ማድረግ አለብን ብትለውም እሱ ግን በጣም አስፈራርቷታል ማለት ነው። ስለዚህ ቲና እንግዲህ ምንም አማራጭ አልሰጣትም ማለት ነው ካሌብ። ምክንያቱም እሷ የፈለገችው ሌላ መንገድ ነው። እሱ ግን በፍጹም አሁን ላይ ቲናን እንግዲህ ካሌብ ካናደዳት በኋላ ማለት ነው ለአባዬ የሆነ መፍትሄ እንፈልግ ብላ ስትለው ውጭልኝ ብሎ ካስወጣት በኋላ በጣም ስለተናደደች ሁሉንም ነገር እሷ እንዳደረገችውና ሽማግሌው ያለበት ወይም ደግሞ እጇ እንዳለበት ራሷ እንዳሳገደችው ለዳኒ ነግረዋለች ማለት ነው። ዳኒ ደግሞ ከትሁት ጋር ተስማምቷል፣ ያለውን ነገር አጣርቼ እነግርሻለሁኝ ብሎ እያለ ነው። ቲና እንግዲህ ዳኒን ብታምነውም እሱ ግን እየከዳት ነው ያለው። ከዚህ በፊትም ትልቅ ችግር ውስጥ የጨመራት እሱ ነው። ምክንያቱም ሚስጥሮችን ደብቆ ለዚህ ሁሉ ያበቃት እሱ ነው። አሁን እንግዲህ የቲና ነገር በጣም ስለበቃውና በጣም በቃ በሷ ስልችት ስላለው እሱ በራሱ መንገድ ሌላ ነገር ማድረግ ስለሚፈልግ ቲና የነገረችውን ነገር ለትሁት ይነግራታል ማለት ነው። እንግዲህ ቃል ገብቶላት ሀሳቡን ካልቀየረ ቲና እኔም እኮ እሱ እንዲሞት እፈልጋለሁ እያስመሰልኩ ነው ብሎ ይበላት እንጂ እውነት የሽማግሌውን መሞት የሚፈልገው አይመስልም ማለት ነው። ምክንያቱም እሱ በራሱ መንገድ ነው ብር መውሰድ የሚፈልገው። አሁን ሌላ ነገር ያደርጉልኛል ወይም ደግሞ ከካሌብ ጋር ስምምነት እፈጥራለሁኝ ብሎ ካሰበ ቲና የነገረችውን ነገር ይነግራቸውና ሽማግሌው ያሉበትን ነገር ያወጣጧታል። በጉልበትም ቢሆን እንግዲህ የቲና ነገር ሊከሽፍባት ይችላል በዳኒ ምክንያት ማለት ነው። ምክንያቱም ዳኒ ተቀይሮባታል በሷ ላይ ማለት ነው። ሽማግሌውም የሆነ ነገር ያደርግልኛል ብሎ ስላሰበ እንግዲህ ይሄን ከነ ካሌብ ጋር ተስማምቶ የቲናን ነገር ውድቅ ሊያደርግባት ይችላል። ምክንያቱም ዳኒ ከቲና በጣም መንሸራተት ከጀመረ በጣም ቆይቷል። እሷ ግን አምና ነግረዋለች። ሁሉም ነገር ወይ ያበላሽባታል ወይ ደግሞ ወደ እሷ ነገር ሊመጣ ይችላል